ምስክርነቱ ከዶክተር አብይ ንግግር ነው የምነሳው። ዶክተር አብይን እናንተ ፊት አቆመው እግዚአብሔር። ዶክተር አብይ ማን ነው? ፕሮቴስታንት፣ ኦርቶዶክስ፣ ካቶሊክ ብዬ አለያችሁ። ስንት ጉዳይ ያላትን ቤተክርስቲያን፣ ስንት መከራ ውስጥ ያለችውን ቤተክርስቲያን የቤት ስራ ውስጥ ናት፣ መከራ ውስጥ ናት። ስደት እየተሰቃየች ነው ያለችው። የአንድ አምላክ ልጆች ስለሆናቸው እኔ እናንተን ትውልድ ወክዬ ይህን ባንዲራ አንስቼ መስጠት ይከብደኛል። ጌታ ሲያርቅ ሐዋርያት ህይወት ነው ትርጉም ያጣችባቸው። ማለት ወዴት ነው የሚሄዱት? ህይወት አቁመዋል። ለ3 ዓመት ከሱ ጋር ነው የሚያድሩት። ለትውልድ ደግሞ አንድነት አደራ ስጥ ብትሉኝ አልሰጥም። ተሰድጄ ብወጣ ወተሃል ከኔ ጋራ በስመአብ ወወልድ ወመንፈስ ቅዱስ ከቡሌን አያል መላከ ሰላም የምታወጣት የዛብኤልን የምትነሳት ሱበሰላማ የምታችለን ሰላም የተወደዳችሁ የኬፋቲው ቤተሰቦች ሁላችሁም በያላችሁበት እንደምንቆያችሁ ሊሾር መድኃኔዓለም የተመሰገነ ይሁን። ደህና ነኝ። በአዲስ መረጃ ተመልሼ መጣሁኝ። እንግዲህ ከዛሬ ስንት ዓመት በፊት አንድ አባት ራእይ ተናግረው ነበረ ስለ ጠቅላይ ሚኒስትሩ። ለቤተ ክርስቲያንም ለሀገር ትንግርት ነው ጠቅላይ ሚኒስትሩ እያሉ በአደባባይ ተናግረው ነበረ። የነዚህ ሰውዬ አባት ራእይ እንግዲህ አሁን ቁልጭ ብሎ ወጥቷል። የተናገሩት ቪዲዮ ምንድነው? ማናቸው ይህንን ትንቢት የተናገሩት? የሰውየውን ቪዲዮ ማስመለከታችሁ ነው የሚሆነው። እውነት ነው ወይስ ሐሰት ነው የሚለውን ደግሞ እናንተ ኮሜንት ላይ ተመሰክራላችሁ። ለማንኛውም መምህራችን አባ ገብረ ኪዳን ቡና ይጠጣል ወይስ አይጠጣም በሚለው እንግዲህ የማጨቃጨቂያ ርዕስ የመጨረሻ ማስጠንቀቂያ ለኦርቶዶክሳውያን በሙሉ መልእክት አስተላልፈዋል። በዛሬው ቆይታችን አስመለከታችኋለሁ። ለዚህ ዩቲዩብ አዲስ የሆናችሁ ይህንን ቻናል ለመጀመሪያ ጊዜ የምትመለከቱ እኔ አማኑኤል መኮንን እባላለሁ። ሰብስክራይብ አድርጉት፣ የደወል ምልክቷን ተጫኑ፣ ብዙ መረጃዎችን ታገኛላችሁ። ጠቅላይ ሚኒስትሩ ትንግርት ናቸው። አባት ማን ናቸው? ትንቢታቸውስ እንዴት ይታያል? ላይክ በማድረግ እንጀምር። ክርስትና ከዚህ ምድር አይጠፋም ብለው የተሟገቱ የኦርቶዶክስ ልጆች አሉ። ስለ ኢየሱስ የሞቱ በጣም ጀግናዎች። ይሄ ሆዳም ዳቦ የበላ ወንጌልን ትሸጣለህ፣ እግዚአብሔር ይገስጽ። አባቶች ነፍስ ዋጋቸውን ከፍለዋል። እነ ግራኝ መሐመድ ምድሪቷን ሲያምሱ ነገሩ የትኛው ፕሮቴስታንት ቤተክርስቲያን ነው? እውነቴን እኮ እነዚህ ላሊበላ እኮ በድንጋይ በእጅ እኮ ስለ ዋጋቸውን እዛ ቦታ ላይ የሚበላ ነገር የለም እኮ በእውነት የሚበላ ነገር የለም። ዋጋ ከፍለው ለአምላክ ክብር ቤተክርስቲያን ሰርተዋል። ጌታ ሲያርቅ ሐዋርያት ህይወት ነው ትርጉም ያጣችባቸው። ማለት ወዴት ነው የሚሄዱት? ህይወት አቁመዋል። ለ3 ዓመት ከሱ ጋር ነው የሚያድሩት እና በጣም ከሱ ጋር ተቀራርበዋል፣ ይወዱታል። እሱም ፍቅር አሳይቷቸዋል። የወደዳቸውን እስከ መጨረሻ ወደዳቸው ይላል። እግራቸውን አጥቦ ነው የተሰናበታቸው። ስለዚህ እያዩት ወደ ሰማይ ሲያርግ ለሐዋርያት በጣም ከባድ ነበርና ግራ ገብቷቸው ቆመው እያለ መላእክት መጥተው ኃይል እስክታገኙ ድረስ በኢየሩሳሌም ቆዩ፣ ክርስቶስ ከእናንተ ተለይቶ ቆሞ ለመሄድ አትችሉም፣ አቅም የላችሁም፣ ስለዚህ ኃይል የሚሰጣችሁን መንፈስ ቅዱስ እስክታገኙ በኢየሩሳሌም ቆዩ ተባሉ። ለ10 ቀን ያህል እየጸለዩ እየተጉ በመካከላቸው ድንግል ማርያምን አድርገው ጸሎት ያደረጉ ቆዩ። በ10ኛው ቀን ጌታ ከተነሳ በ50ኛው ቀን ማለት ነው ድንገት ከቀኑ 3 ሰዓት ላይ እንዳውሎ ነፋስ ያለ ድምጽ ተሰማ። በእሳትና በነፋስ አምሳል መንፈስ ቅዱስ ወረደላቸው ማለት ነው። ቤቱ ተናወጸ። ከዛ በኋላ በእያንዳንዳቸው ላይ በእሳትና በነፋስ አምሳል መንፈስ ቅዱስ ወረደላቸው። ይህ ቀን ሐዋርያት ልክ መንፈስ ቅዱስ ወረደላቸው በጣም በሚገርም ሁኔታ ብዙ ነገራቸውን የተለወጠ። አንደኛ በጣም ይፈሩ ነበር። በጣም ደፋሮች ሆኑ፣ ጽኑዎች ሆኑ፣ ጠንካሮች ሆኑ። ዕውቀት የሌላቸው ያልገባቸው ያልተረዳቸውን እኔም ልክላችሁ መንፈስ ቅዱስ እሱ ይገልጥላቸዋል ብሏቸው ነበር። ክርስቶስ ተገለጠላቸው። ከዛ አልፎ ደግሞ ትልቁ አስገራሚ ነገር በየሀገሩ ቋንቋ ሁሉ ተናገሩ ይላል። መምህራችን ዲያቆን ሄኖክ ኃይሌ ቃል ያሰማልን። የክርስቶስ ፍቅር በዚህ ብቻ የሚገለጽ አይደለምና ልክ ጌታችን ካደረገ በኋላ እውነት ነው ሐዋርያት ስንት ዓመት ሙሉ አብረውት ኖረው ድንገት ሲየትባቸው ህይወት ራሱ ትርጉም የምታጣባቸውና ሐዋርያቶችን በሃይማኖት ያጸናቸው እኛንም ያጽናን እላለሁኝ። በህይወታችሁ በጣም ብዙ ጥያቄ የተፈጠረባችሁ እህት ወንድሞቼ አንድ ቪዲዮ ላስመልከታችሁ። እግዚአብሔር በነገራችን ላይ ሳይፈትነ ደህና ነገር አይሰጥም። ትልቅ ነገር ሊሰጥህ ካሰበ ፈተና ይመጣል። ስትፈተን ማወቅ ያለብህ ለትልቅ ነገር እየታጨህ እንደሆነ ነው ማሰብ ያለብህ። አሁን ትዳር ቀላል ነገር እንዳይመስልህ፣ በጣም ትልቅ አደራ ነው። የፈጠራትን ሴት እኮ ነው ላንተ የሚሰጥህ። ከዛ በኋላ እኮ እናትና አባቷ የሉ፣ እነሱን ሁሉ ክዳለች።
ላንተ ተሰጣለች እና እንደ ቀላል ስጦታ አይደለም እየሰጠ ያለ የሰራትን ሴት ያበጃትን ሴት እግዚአብሔር ሰጥቷል። አንተ እናትና አባቷም ከዛ በኋላ አንተን ምን ያህል እንዳመኑ አይተሃል። ያዩህ እኮ የዛን ቀን የሰርጉ ቀን ትክክል እሷ ስላመጣችን ነው ለዛውም እንጂ አያውቁም። ግን እንዴት እንዳመኑ ተመልከት። ከማህፀን ጀምሮ እንዴት ተንከባክበው እንዳሳደጓት ለዚህ ልጅ ምን ያህል ዋጋ እንደከፈሉ ታውቃለህ። ያን ሁሉ ዋጋ ከፍለው መከራችን ቃል ያሰማልንና የብዙዎቻችሁ ጥያቄ ነው ብዬ አስባለሁ። ስለዚህ ያለ መከራ እንደውም ፈረንጆቹ ኖ ፔን ኖ ጌን ይላሉና እውነት ነው። አንድ ነገር ለመቀበል ብዙ ነገሮች ማሳለፍ አለብን። እኔም እዚህ ጋር ዝም ብዬ ለማውራት ነው እንጂ በጣም የምተገብረው ሰው ሆኜ አይደለም። በጣም ደካማ ነኝ። ለማንኛውም ወደ እርሳችን እንመለስና ጠቅላይ ሚኒስትሩ ትንግርት ነበሩ ብለው የተናገሩት እኚህ አባት ማን ናቸው? ሰሞኑን ሚዲያ ላይ ሲዘዋወር ያገኘሁት ቪዲዮ ነው። እሱን ላስመልክታችሁ። ከሁሉ በፊት አንድ ቃል ስለ እግዚአብሔር ምስክርነት እንዲሰጥ ፍቀዱልኝ። ምስክርነቱ ከዶክተር አብይ ንግግር ነው የምነሳው። ዶክተር አብይ በሹመት ዕለቱ አንድ ቃል ይናገራል። ምን ይላል? እኔ የ7 ዓመት ልጅ እያለሁ እናንተ ፊት እንደምቆም እናቴ ነግራኝ ነበር። እናቴ ምድራዊ ሀብትም እውቀትም የለኝም ይላል። ቁንጽል ካደረግኩ ከተሳሳትኩ እታረማለሁ፣ በይቅርታ ይለፈኝ። ይሄ ቃል ትንግርት ነው፣ ራእይ ነው፣ ነቢይ ቃል ነው። ከዚህ በኋላ ዶክተር አብይ ስለሚሰራው ስራ ያቅዳል፣ ያልማል፣ ይነግራቸዋል። እናንተ እዛ ነበራችሁ። እኔ አንድ ጫካ ውስጥ ነበርኩ። በትንሽ ቴሌቪዥን ነው ማለት ስለ ኤርትራ አንድ አደርጋለሁ ሲል ጉባኤው በሙሉ አጨበጨበ። ልብ በሉ፣ ያላጨበጨበ የለም። እኔ እዛች መስኮቴ ውስጥ አያቸዋለሁ። አብይ መጨረሻ ላይ ኢትዮጵያና ሕዝቧን እግዚአብሔር ይባርክ ስል ለእግዚአብሔር አሜን ያለ ድምፅ አልሰማሁም። የሚያሳዝን ነበር፣ የሚያሳዝን ነበር። ከዛ በኋላ ዶክተር አብይን እናንተ ፊት አቆመው እግዚአብሔር። ዶክተር አብይ ማን ነው? ዶክተር አብይ ሙሐመድ። ዶክተር አብይ ሙሐመድ ክርስቲያን እና እስላም። ክርስቲያን በሶስቱ ስላሴ የምታምኑ ስለሆናችሁ ፕሮቴስታንት፣ ኦርቶዶክስ፣ ካቶሊክ ብዬ አለያችሁ። የአንድ አምላክ ልጆች ስለሆናችሁ እሱን ፊታችሁ ሲያቆም እናንተ አንድ የእግዚአብሔር ልጆች ናችሁ ብሎ ሲነግራችሁ አሜን አላላችሁ። እናንተ ንጹሕ ሆድ ሆናችሁ በይቅርታ ሳትተሳሰሩ ኢትዮጵያን አንድ ሳታደርጉ እኔ እናንተን ትውልድ ወክዬ ይሄን ባንዲራ አንስቼ መስጠት ይከብደኛል። ችግሩ እዛ ቤት ውስጥ አለና የታረቃችሁ ከሆናችሁ ለእግዚአብሔር አቤት ብላችሁ ካለቀሳችሁ ለትውልዳችን በእግዚአብሔር ኃይል የተሞላ አንድነት ስለሚኖራቸው በእናንተ ስም አደራ ሰጣለሁ። ይሄን ከተቀበላችሁ የሃይማኖት አባቶች እናደርጋለን ካላችሁ ለእነዚህ ልጆች አደራ ሰጣለሁ። በእናንተ ውስጥ ያለ መከፋፈል ነው ኢትዮጵያን እየበተናት ያለው። ቤተ መቅደስ እያቃጠላችሁ፣ መስጊድ እያቃጠላችሁ፣ ለትውልድ ደግሞ አንድነት አደራ ስጥ ብትሉኝ አልሰጥም። እናንተ ከታረቃችሁ፣ በእንባ ከታረቃችሁ፣ አንድ ከሆናችሁ ለዚህ ትውልድ እሰጣለሁ። ይሄን ሳልናገር ደግሞ አልሰጥም። እዛ ነው ችግሩ ያለውና ሁለተኛው ፖለቲከኞቻችን ጋር ፖለቲከኞቻችን የቆማችሁት ለአንድ ዓላማ ነው። ለሰው ልጅ እኩልነት፣ ልዕልና፣ ሰላም፣ ብልጽግና
ቢያልፍ ለቡድናችሁ እኩልነት ማዕከሉ የሰው ልጅ ነው። አትደማመጡ። ተደማምጣችሁ ችግራችሁን ፈታችሁ አንደኛው ከአንደኛው ወንድማማች የምትሆኑ ከሆነ ለዚህ ትውልድ አደራ ሰጣለሁ። እናንተ ግን ሀገሪቱን እያጎሳቆላችሁ ወንድሜ ወንድሜ በማትባባሉት እናንተ የኔ ትውልዶች ለምታጠፉት ኃጢአት ለእነዚህ ልጆች አልሰጥም። እናንተ የምትታረቁ ከሆነ ግን ይሄን አደራ ለዚህ ትውልድ እሰጣለሁ። ሶስተኛው ለመላ ኢትዮጵያ ሕዝብ ነው። መላ ኢትዮጵያ ሕዝብ ጊዜን ወቁ። ጊዜን ካወቃችሁ ለእነዚህ ልጆች አደራ እሰጣለሁ። 19ኛው 17ኛው ክፍለ ዘመን የፈሰሰ የእርስ በርስ ጦርነት ኢትዮጵያን የገነባ ደም ነው። የተከሰከሰውም ኢትዮጵያን የገነባ አጥንት ነው። አገርም የሚገነባው በዛ መልክ ስለነበረ አገርም ሲገነባ የነበረው በዛ መልክ ስለነበረ በዛ መልክ የተገነባች ኢትዮጵያ ናት። የ21ኛው ትውልድ ደም አገር የሚያፈርስ ደም ነው። ደም ማታፋስሱ ከሆናችሁ ትውልድ በደም ማታጨማልቁ ከሆናችሁ የኢትዮጵያ ሕዝብ ባደራ ስም ለነዚህ ትውልድ እሰጣለሁ። ነገር ግን ይሄንን ሌላ አገር መሄድ የለም። በ21ኛ ክፍለ ዘመን የተነሳው ናዚ ዓለምን በጠበጣት እንጂ ዓለምን አንድ አላደረገም። እኛ 30 ዓመት ከኤርትራ ጋር የተዋጋነው ጦርነት አገራችንን ከፋፈላት እንጂ አንድ አላደረገም። የዛ ትውልድ ደም ዛሬም የሚፈሰው የወጣት ደም አንድ አያደርግም። ይሄን ልነግራችሁ እፈልጋለሁ። በዚህ አእምሮ ውስጥ ያላችሁ ከዚህ ውስጥ ከወጣችሁ ለእነዚህ ልጆች አደራ እሰጣለሁ። ነገር ግን በደም ልታጨማልቁ እኔ አደራ አልሰጥም። የዚህ ትውልድ አደራው ምንድን ነው? የዚህ ትውልድ አደራው ላቡ ነው። አደራው እውቀቱ ነው። የ21ኛው ክፍለ ዘመን ወጣት አደራና ላብ ነው አገር የሚገነባው። እንግዲህ ቪዲዮ እንደተመለከታችሁት ነው። ይህ ስብሰባ ከዓመታት በፊት የተደረገ ነው እና በዚህ ስብሰባ ውስጥ ብፁዓን ሊቃነ ጳጳሳት በጣም ብዙ የመምህራን አባቶች ተገኝተዋል እና እኚህ ሰውዬ እንግዲህ በአደባባይ ቆመው ሲናገሩ የተናገሩትን ሰምታችኋል ብዬ አስባለሁ እና ኦርቶዶክስ፣ ፕሮቴስታንት፣ ካቶሊክ ብዬ አለያችሁም ምክንያቱም አንድ እግዚአብሔር ልጆች ናችሁ ብለዋል። ይሄ እንግዲህ የብዙዎቻችን መልስ ነው። በጣም ብዙዎቻችን እንግዲህ ከፕሮቴስታንት ጋር ቢያንስ ባጭሩ ብንመለከት የሚለየን ነገር ስለ እመቤታችን ወይም ስለ ቅዱሳን አማላጅነት ሳይሆን ራሱ ነገረ ድህነት ላይ የሆነውን የጌታችንን ትምህርት ነው የሚለየንና ስለዚህ ኦርቶዶክስ ከማንም ጋር አንድ አይደለችም። ይሄ ሁላችንም ልናውቀው የሚገባ ነገር ነው። ከዛ በፊት ግን አንድ ካለመሆናችን ውጪ እስቲ ይህንን ቪዲዮ ስትመለከቱት ምን ተረዳችሁ? ከስንት ዓመት በፊት ትንቢት ተብሎ የተናገሩት አባት ናቸውና አሁን የት ናቸው እያለ ህዝቡ የሚያነሳቸው ጥያቄዎች ናቸውና እነዚህ አባት ማን ናቸው? የት ሄዱ? ከተናገሩ በኋላ ይጠፉ የሚለውን እናንተ ኮመንት ላይ መልሱልኝ። ለማንኛውም መምህራችን አባ ገብረ ኪዳን እንግዲህ ስለ ቡና ያወሩበት ርዕስ አለ። እሱን ላስመልክታችሁ። ቡና ይጠጣል አይጠጣም? ቡና ይጠጣል አይጠጣም? በቃ ጥሩሽ። እኔ አሁን ቡና ይጠጣልም አይጠጣምም አልልም። መልሱ ሌላ ጊዜ እነግራቸዋለሁ፣ ርዕሰ ጉዳይ ስላልሆነ ማለት ነው። ግን በቡና መጨቃጨቅ ራሱ ኃጢአት አይደለም? መንገራችሁ ቆየነቴን እኮ ነው። ትንሹን መልቀም ማለት ምን አለው? ነፍስ መግደል አለ የለም? አለ። ጥንቆላ የለም? መጠን ያጣ ግብረ ሰዶማዊነት የለም? አለ። ዘረኝነት የለም? ክደት በስቶ የኢትዮጵያ ምዕመናን በሙሉ ወደ ክደት እየተወሰዱ አይደል? በየሜዳው ሄደው እዚያ የሚዘለው የሚጨፍረው እኮ ከኦርቶዶክስ የወጣ ነው። አላያችሁትም? ያ እየተወሰደ እኛ ቡና ይጠጣል አይጠጣም? ይጠጣል አይጠጣም? ይኸውልህ ግመል ውጦ ምን መጥፋት ነው? መርፌ መጥፋት ማለት ይሄ ነው።
በትልልቅ ርዕሰ ጉዳዮች ላይ መወያየት ሲገባን በምስጢረ ሥላሴ በምስጢረ ሥጋዌ ቤተክርስቲያን እንዴት እንጠብቅ፣ የወጡትን እንዴት እንመልሳቸው፣ ያሉትን እንዴት እንጠብቃቸው ማለት ሲገባን ይጠጣል አይጠጣም ሊቅነት ሲጀመር ጉዳይ መሆኑ ራሱ እኮ የሚገርመኝ ነው። እየሰማችሁ ነው? አረ እንደው የማንለው ነገር የለም። ብንዘረዝረው ብዙ ምንለው ነገር አለ። አሳ ይበላል አይበላም? በጾም አይበላም። መልሱ ይሄ አይበላም፣ አይበላም። ቅዱስ ጳውሎስ ምንድነው የአሳ ስጋ ምንድነው ነው ያለ? ሌላ ነው አይደል? የአሳ ጎመን አላለም። የአሳ ምንድነው ያለ? ስጋ ነው። ስጋ ነው፣ አይበላም። ግን ይበላል አይበላም ጉዳይ ራሱ ማምጣት፣ ይሄ ወደ ቤተክርስቲያን የቤት ስራ ማምጣት በራሱ ስንት ጉዳይ ያላትን ቤተክርስቲያን፣ ስንት መከራ ውስጥ ያለችውን ቤተክርስቲያን ትንንሽ ጉዳዮችን ይዞ መምጣት። ጾሙ በ14 ነው የሚገባ በ15 በቃ ከጾም ከ14 ለ12 ጀምሮ ጾም ምንድነው በ15 በ14 እያሉ መጨቃጨቅ ራሱ ቅዱስ ሲኖዶስ የወሰነው ውሳኔ አክብሮ መቀበል አንድ። ኧረ ጾም አንሶኛል ካል አንድ ህዳር አንድ ጀምሮ ጾም በዚህ የሚገባ ይሄ በራሱ ግመልን መዋጥ ነው። ይሄ ቤተ ክርስቲያን የቤት ስራ ውስጥ ናት፣ መከራ ውስጥ ናት። ስደት እየተሰቃየች ነው ያለችው፣ በብዙ ሰዓት እየተጠበሰች ነው። አይን ያለው ሁሉ በቀይ አይኑ የሚያይ ቤተ ክርስቲያን ነው። እግር ያለው ሁሉ የሚፈጥን እሷን ለማቃጠል ለማጥፋት ነው። በዚህ ቤተ ክርስቲያን ላይ መከራ አንሷት ነው ወይ? ሐሳብ እያመጣን መከመር፣ ሐሳብ እየመጣን መከመር። አረ ሌላም በጣም ብዙ ነገር ነው። በቃ እንደው ዝም ብሎ እንትን የማይባል ነገር የለም። ለመክሰስ ሰባት ይባላል ብሎ ሊጠይቅ ይችላል ሰው ነው። ለምሳ ብቻ ነው ሰው መከረኛው እንደው ሰው ያልገባው መከራ የለም። አሁን የሁሉም ምላችሁ ለምንድን ነው? እንደው ችግር አላጣንም፣ እባካችሁ ነው። ችግር አላጣንም። በትንሽ ነገር መጨቃጨቅ፣ ትልቅ ነገር እያለን ትልልቅ ጉዳይ እያለብን ትልቅ ዓላማ እያለን ትልቅ ጉዞ እያለን ፊታችን ላይ ዘንዶ አፉን ከፍቶ እየጠበቀን በትንንሽ ነገሮች እየተባላን ቤቱን ማቁሰል፣ ቤቱን መፍታት ጉዳይ አጣን። እኛ እኮ መከራ ያጣን ሰዎች ነን። እኔማ አሁን ሳየው መምህራችን አባ ገብረ ኪዳን ቃለ ሕይወት ያሰማልንና እውነት ነው የተናገሩት ነገር። ከፊት ዘንዶ አፉን ከፍቶ እየጠበቀን እኛ በጥቃቅን ነገሮች መጣላታችን በጣም የሚገርም ነውና አሁን ስለ ቡና ስለምን ስለ አሳ የምንከራከርበት ሳይሆን ቢያንስ የጠፉ ነፍሳትን እንዴት ነው መመለስ የምንችለው፣ ቤተክርስቲያናችንስ እንዴት ነው እንጠብቅ የምንችለው ነውና በየጫቱ ቤቱ ሊሆን ይችላል፣ በኢየሱስ ቦታው በጣም ተስፋ በመቁረጥ ውስጥ ያሉ የኛ ኦርቶዶክሳውያን ክርስቲያን እህት ወንድሞቻችን ናቸውና እዚህ ጋር የበረቱት የሚጸሉት ኦርቶዶክሳውያን ቡና ይጠጣል አሳ ይበላል ብሎ ከሚከራከሩ ይልቅ በሱስ ውስጥ የተተመደውን በተስፋ መቁረጥ ውስጥ በቃ ለደካሞች ትጉላችሁ አይደል ያለው ቅዱስ ጳውሎስ። ስለዚህ እነዛን ማሰብ ነው እንጂ ቡና ጠጣንም አልጠጣንም የሚያረክሰን ነገር አይደለም። ይሄንን ነገር መምህራችን አባ ገብረ ኪዳን ተናግረዋልና ስለዚህ ስለጠፉት ነፍሳት ስለደከሙት ይልቁንስ ልንበረታላቸው ይገባል ያስባሉ። ቃለ ሕይወት ያሰማልን። በመጨረሻም ለሕይወታችሁ ለመለወጥ የጨከነ ልብ እንዲኖራችሁ አንድ አባታችን ያስተላለፉት መልእክት አለ። እሱን ተመልክተን እንጨርሳለን። ለለውጥ የጨከነ ልብ ክፍል 4 ያዕቆብም ስለ ራሔል 7 ዓመት ተገዛ፣ እርሷንም የወዳት ስለነበር በእርሱ ዘንድ እንደ ጥቂት ቀን ሆነለት። ዘፍጥረት 29:20 ያዕቆብ ራሔልን ለማግኘት ስለወደዳት 7 ዓመት ጥቂት ቀን ሆነለት። ለምን? ልቡ ያለው እሷ ላይ ስለነበረ ነው። ለምንወደው የህይወት ለውጥ ምን ያህል የጨከነ ልብ አለን? መለወጥ ቁርጠኝነት ይፈልጋል። ከነበርንበት ህይወት ለመውጣት የወሰነ በቃ የቆየንበትን ህይወት የመጥላት ከዚህ መውጣት፣ ከዚህ አረንቋ፣ ከዚህ ጭቃ፣ ከዚህ መታሰር መውጣት አለብኝ ብሎ የጨከነ ልብ መኖር ይገባናል። ያ ከሌለን አደጋ ነው። ቁርጥ ያለ ልብ ያዕቆብ አጎቷ አታሎታል። የሰርጉ ቀን 7 ዓመት ተጨርሶ በማታ ትልቅ እህቷን በማስገባት እንዳታልለው ጠዋት ነው ያወቀው። ከዛም ታሪኩን ሲጠይቀው አይ ታላቋ ያለች ታናሿ ስለማትዳር ነው፣ ከፈለክ ለዚህኛውም ደግሞ 7 ዓመት ተገዛልኝ አለው። ያዕቆብም ወደ ራሔል ደግሞ ገባ፣ ራሔልንም ከልያ ይልቅ ወደዳት፣ ሌላ 7 ዓመት ተገዛላት ይላል ዘፍጥረት 29:30። አያችሁ
አንዲት ራሔል ለማግኘት 14 ዓመት ተገዛ። ልቡ ያለው እሷ ላይ ስለሆነ ነው። ራሔልን እያየ 7 ዓመት ጥቂት ቀን ሆነለት። መለወጣችሁን ዛሬ ካለችሁበት ህይወት መውጣታችሁን እያያችሁ ወስናችሁ ስትንቀሳቀሱ ትልቅ ያላችሁት መቼ ደርሳለሁ ገና ያላችሁት ነገ ይደረሳል። ለመለወጥ ያሰቡት ለማግኘት ጽናት፣ ተስፋ፣ በእግዚአብሔር ላይ እምነት፣ ትዕግስት ያስፈልጋል። ተራራ ስንጀምረው ይህን ወጣዋለሁ ትንሽ ሄድኩኝ ደግሞ አጋመስኩት ጥቂት ቀረኝ ከዛ ደረስኩ እንላለን። ከታች ያወት ግን የሚገፋ አይመስልም። ስለዚህ የጨከነ ልብ ያስፈልጋል። ለዚህ ነው ዳዊት ልቤ ጨካኝ ነው አለ። አቤቱ ልቤ ጨካኝ ነው ይላል እዛ መዝሙር 56 ቁጥር 7 ላይ። ልቤ ጨካኝ ነው ማለት ክፉ ነኝ ማለት አይደለም። የምፈልገውን ለማግኘት ዳዊት የሚፈልገውን ለማግኘት በእግዚአብሔር ታምኖ ጎልያድን የገጠመ አንበሳና ድብን ይመታ ነበር። በእግዚአብሔር ላይ ልቡ ጨካኝ ነው። በእግዚአብሔር ላይ የእምነት ሰው ነው። አሁን ካለንበት እስራት ከተያዝንበት ህይወት ተቀርቅረን ከቆየንበት ነገር ለመውጣት ብርቱ ትግልና መስዋዕትነት፣ ትዕግስት ያስፈልጋል። ዝም ብሎ መላቀቅ የለም። ሰይጣንም ዝም ብሎ አይለቃችሁም። ብርቱ አመል ይለባል። መጥፎ ነገር አይላቀቅም። ወስነን እንደምንነሳው አይቀልም። ትግል አለ። ግን ደርሳለሁ ብሎ ጭክን ካለ መለወጥ አይቀርም። የለውጥ ኃይል አንዴ ይለቀቅ አንዴ ይጀምር እንጂ አይቆምም። ለውጥን በአንተ ህይወት በአንቺ ህይወት የሚያቆመው አንተ ወይም አንቺ እንጂ ሌላ ኃይል አይኖርም። ለምን ብንል ለምሳሌ በሴት ማህፀን የወንድ ዘር ሲቀመጥ እንቁላሉን ሲያገኝ ያው ሳይንሱን ታውቁታላችሁ። ያ ነው አይደለም ትንሽ ያለው ነገር ዓለምን የሚለውጥ ትልቅ ኃይል ሰው ይወጣል። አንተና አንቺ ወጣ አይቆምም። በዚህ ሁሉ ግን ትዕግስት ያስፈልጋል። ችኮላ አያስፈልግም። ምን ታሪክ ትዝ አለኝ። በልጅነቴ እኔና ታላቅ ወንድሜ ዶሮ እናረባለን። የሚገርማችሁ ወንድሜ 90% ዶሮዎች ይፈለፍሉለታል። የኔ ደግሞ ከ0 እስከ 5% አይሆንም። ለምን መሰላችሁ? እሱ አስታቀፈ ፕሮሰሱን ጠብቆ ዝም ይላል። እኔ ግን 21 ቀን ረዝሞብኝ ዶሮዋን በየቀኑ ጠዋት ብድግ አድርጌ ሳይ ሊፈለፈል የሚገባው እንቁላል ይበላሻል። ትዕግስት ማጣቴ ነው። ስንቸኩል ትዕግስት ስናጣ የማይገቡ ውሳኔዎችን እንወስናለን። ትዕግስት ወሳኝ ነው። ለመለወጥ ትፈልጋላችሁ? ቁርጥ ጭክን በሉ። በበረዶ ላይ የሚጓዙ ሰዎች በረዶ ላይ ምን ይባላል? ተገቢውን ጫማና ልብስ ካላደረግ ሰውነት ይሞታል፣ ይቀዘቅዛል። አንድ የናዚ ወታደር ጀርመን ከተሸነፈች በኋላ ራሱን ለማዳን ከጀርመን በበረዶ አቋርጦ ሲሄድ አብራጣቱ ሞተ። ከደነዘዘ ቶሎ ካልተቆረጠ ጋንግሪን ሆኖ ያጠፋዋል። ምን አደረገ? በመጥረቢያ ነው የቆረጠው። በመጥረቢያ አብራጣቱ ቆረጠ። ብዙ ዓመት ቆይቶ ነው ላቲን አሜሪካ ውስጥ የተያዘው፣ እድሜው አርጅቶ። ሌላ እግረ መንገዴን ወጣቶች መክራችሁ ሚዲያ ላይ ስለምትፖስቱት ነገር ተጠንቀቁ። ሚሊዮኖች ጋር ይደርሳል። ሚዲያ የያዘውን አይለቅም። ነገ ትዳር ስትፈልጉ ለኃላፊነት ስትታጩ ያ ነገር ያ ሚዲያ ላይ እንደ ቀልድ የተናገራችሁት እንደ ቀልድ ፖስት ያደረጋችሁት የነገ ለውጣችሁን ይዛል። በዚህም በኩል ተጠንቀቁ። እግዚአብሔር ይርዳችሁ። አባታችን ቃለ ሕይወት ያሰማልን። የመጨረሻው መልእክት ይህንን ይመስላልና ዋናው መልእክታችን እንግዲህ ቆራጥ ልብ ይኑረን ነው ሁላችንም ነንና፣ ስለዚህ ቅዱስ ጳውሎስ እንደተናገረው ለደካሞች በሙሉ ልንተጋላቸው ይገባል እንጂ
ጭራሽ ቤተክርስቲያን ብዙ ችግር እያለባት እንግዲህ እኛም ችግር እንዳንሆንባት እግዚአብሔር አምላክ ይርዳን እላለሁኝ። ምክንያቱም ሁላችንም ስለ ሃይማኖታችን በእግዚአብሔር ፊት አንድ ቀን ቆመን ምን አደረጋችሁ የሚሉ ጥያቄ የማይቀር። ስለዚህ በጎን ስራ ሰርተን እንግዲህ ፍሬ እንድናፈራ አምላካችን ይርዳን እላለሁኝ። ለማንኛውም ለዛሬ ያዘጋጁት ቪዲዮ ይመስላል። ሀሳባችሁን ኮሜንት ላይ አስቀምጡ። ለቻናሉ አዲስ ሆናችሁ ሰብስክራይብ አድርጉ፣ ደወል ምልክቷን አብሯት። ቀጣይ በአዲስ መረጃዎች ተመልሼ እመጣለሁ። እስከዛው ድረስ ወጥመድን ስበርና አፌን ሙላው በእልልታ እንዳንተ ያለ ወዳጅ አላገኘሁም እኔ